በማሰብ የሚደረገው ምርጫ የሚያጅቡ የፖለቲካ ፓርቲዎችንና በማንኛውም መንገድ የሚያግዙ አካላት ከአገዛዙ እኩል የአማራ ህዝብ ጠላት መሆናቸውን ለማሳወቅ እንወዳለን። ፕሮፌሰር ይሄን ካሰማን በኋላ አቋምንም ጭምር ሌሎች አንግል ማደረግ አለበት የሚሉትም እና አሁን ያንተ አቋምስ ፕሮፌሰር ይሄ ምርጫ መደረግ አለበት ወይ ለኢትዮጵያ ህዝብ ቢደረግ ምንድነው ጥቅሙ ባይደረግ ምንድነው ጥቅሙ አስተያየት ስጠን እስቲ አቋም ምርጫ እየተደረገ ነው እንደ በኢትዮጵያ ውስጥ ቅስቀሳ እያደረጉ ነው ያው ቅስቀሳ ተጀምሯል አይ ምርጫ ማለት ለኔ የምትመርጠው ከአንዱ አይደለም የምትመርጠው ወይም ራስህ ካደራጀኸው አይደለም ምርጫ እውነተኛ ምርጫ ለኢትዮጵያ ህዝብ ካለ ምርጫ አለ ብለን ልንጠራው እንችላለን ነገር ግን የብልጽግና ፓርቲ ምርጫ ነው የሚለው ከ2021 ራሱ ካደረገው እንኳን ሊገናኝ አይችልም አሁን እንግዲህ ለማስመሰል ያክል ይሄው ቅስቀሳ የሚባል ነገር እየተደረገ ነው ነገር ግን የሚከራከሩትም እኮ ራሳቸው ከነሱ ጋር የሚከራከሩት ራሳቸው አንዳንዶቹ እንደውም ምርጫ ውስጥ አንሳተፍም ብለው የነበሩ ናቸው ነገር ግን እንትኑ ላይ አሉ ምርጫ ነው ለማለት አይቻልም ይሄኛው ካለፈው ጊዜ የባሰ ነው ያን ጊዜ አማራ ክልል ጦርነት አልነበረም ያን ጊዜ በ2021 እንደዚህ የጠነከረ ጦርነት በየቦታው የለም እንደዚህ ግድያው የባሰበት እያንዳንዱ ግለሰብ ወጥቶ ለመግባት ህልውና ያጣበት አይደለም ያን ጊዜ ድሮን አልነበረም ያን ጊዜ የትግራይ ክልል አልተሳተፈበትም ያን ጊዜ ብዙ ቦታዎች ሊሳተፉበት አልቻሉም ያን ጊዜ አሁን ግን ጠቅላላ ሀገሩ ሊሳተፍበት አይችልም አዲስ አበባ ጭምር ልትሳተፍበት አይችልም የጸጥታ በሌለበት መረጋጋት በሌለበት ቦታ ሁለት ነገር ነው የተናገርኩት አንደኛ ምርጫ ነው ለማለት ከምኑ ነው ምን የምትመርጠው ከምንድን ነው የሚመረጠው ኢትዮጵያ ህዝብ አሁን ምንድነው የሚመርጠው የምትመርጠው እኮ ፓርቲ ብቻ አይደለም የምትመርጠው እኮ ሐሳብን ነው አሁን እስቲ አንተ ንገረኝ የትኛው ፓርቲ ነው ለኢትዮጵያ ህዝብ ይሄንን ሐሳብ አቅርቤያለሁ ይሄንን ሐሳብ በዚህ ላይ ተመስርቼ በዚህ ፕላትፎርም ለውጥ ላመጣልህ ነው ብሎ የቀረበ አንድ ፓርቲ በኢትዮጵያ ውስጥ ካለ ንገረኝና ከዛ በኋላ ምርጫ አለ ልበል ያን ጊዜ ነው ህዝብ ምርጫ አለው አሁን ያለው መስመር ካልተመቸኝ መለወጥ መቻል አለብኝ ይሄ ከተመቸ ደግሞ ለዚህኛው ድምጽ መስጠት አለብኝ ነገር ግን አማራጭ መኖር አለበት አማራጭ በሌለበት ምልክቶችን ስለደረደርክ ብቻ ምርጫ አለ ማለት አይቻልም አሁን ያለው ጦርነት አለ ጦርነትን እየተዋጋ ነው ጦርነትን ላስቀጥልበትና ምረጠኝ ነው ያለው ምርጫ ይሄ ነው ምረጠኝ ወይም ድምጽህን ስጥና ቀጥልበት ጦርነትን በለኝ ነው እንጂ ብልጽግና የሚባለው ራሱ ያለው ፓርቲ ለኢትዮጵያ ህዝብ የሰጠው አሁን አዲሱ አማራጭ ምንድነው አዲሱ አማራጭ ምንድነው አዲስ ያቀረቡት እነሱ እንመር የስንዴ ዘለላው ነው ማለት እንኮመካለን ማለት ነው በዚህ አይነት ኮምፕሊት እንቀጥላለን ማለት ነው ስለዚህ አንደኛ ምርጫው የለም ሁለተኛ ምርጫ አለ ተወዳዳሪ አለ ተፎካካሪ አለ ነፃ ነው ገለልተኛ ነው እውነት ነው ያስፈልጋል ካልክም ተግባራዊ ሊሆን ይችላል ወይ ትግራይ ውስጥ በትግራይ ክልል ውስጥ ያንን ትግራይ እንግዲህ ለ4 አመትም በመንግስት ውስጥም በፌደሬሽን ውስጥም አልተወከለችም አሁን በትግራይ ክልል ውስጥ አሁን ባለው ሁኔታ ሊደረግ ይችላል ምርጫ በአማራ ሊደረግ ይችላል በአብዛኛው ኦሮሚያ ውስጥ ሊደረግ ይችላል አፋርስ ሙሉ ለሙሉ ሊደረግ ይችላል ሶማሌ ሊደረግ ይችላል ስለዚህ ከተግባራዊነት አንፃርም ካየው አማራጭ አለ ብትልም ከተግባራዊነት አንፃር ካየው ሊካሄድ ይችላል ወይ ይሄ ምርጫ በጦርነት መካከል ምርጫ ሊካሄድ ይችላል በብዙ ቦታዎች ነገር ግን የጦር አውድማው ይሄ የምትዋገበት ቦታ የታወቀ ሲሆን ተከላክለ በከተማ ውስጥ ምርጫ ማካሄድ ትችላለህ ይሄን ምሳሌ አድርጌ ወስደው ከኢትዮጵያ ከሱዳን ጋር ብትዋጋ ሱዳን ጋር እየተዋጋች ሳለች የጦርነት መስመሩ የታወቀ ስለሆነ ኢትዮጵያ ውስጥ ምርጫ ልታካሄድ ይችላል አሁን ይቻላል ወይ
የትኛው ቦታ ነው የተረጋጋ ነው ጸጥታ ያለበት ነው ህዝብ የወጥቶ ድምጽ መስጠት ይቻላል የሚባልበት በኢትዮጵያ ውስጥ የትኛው ቦታ ነው? ከግማሽ በታች በሆነ ቦታ ልታካሄድ ይችላል። ያ ግን ለውጥ አይደለም። ሶስተኛ አሁን ያነሳው ነገር አለ እንደ መድረክ እንጠቀምበትና ምርጫውን እንቀስቅስ የሚለው ምኑን ነው የምታጋለጠው? ስለ ብልጽግና ምንድነው መጋለጥ ያለበት? ምን እንዲጋለጥ ነው የተፈለገው? አሁን ያለ ምርጫ ምክንያታዊነት የምርጫውን መድረክ ምክንያት ለማድረግ ከሆነ ስለ ብልጽግና የቀረ ነገር የምታጋልጠው ምንድነው? ሌቦች መሆናቸው፣ ጦረኞች መሆናቸው፣ ሀገርን የሸጡ መሆናቸው፣ ህዝብን ያፈናቀሉ መሆናቸው፣ በገዛ ህዝባቸው ላይ ጦርነትን ለ7 ዓመት ያካሄዱ ለመሆናቸው ምንድነው የምታጋልጠው? አሁን ስለ ብልጽግና የማናውቀው ነገር ለኢትዮጵያ ህዝብ ማወቅ ያለባቸው ምንድነው ስለ ብልጽግና የሚነገረው ነገር? 7 ዓመት አየነው አይደለም እንዴ? 7 ዓመት እኮ ቲያትሩን አየነው፣ ጦሩንም አየነው፣ የተበተነውም ገንዘብ አየነው፣ ፖሊሲውንም አየነው። በየተዋረዱ ስለ እርሻ፣ ስለ ኢንዱስትሪ የተዘጉትን ኢንዱስትሪዎችን አየነው፣ የተዘጉትን ዩኒቨርሲቲዎች፣ የተዘጉትን ትምህርት ቤቶች አየን፣ ጾም ያደሩትን ማሳዎች አየን፣ ማዳበሪያ እንኳን ልትጋለጥ የማትችል መሆኑን አየን። ምንድነው የምታጋለጠው? እስቲ አሁን ምንድነው የሚጋለጠው? ስለ ብልጽግና ምን የቀረ ነገር አለ? ሶስተኛ ይሄንን እንደ ፖለቲካ ታክቲክ አድርገው ለሚናገሩት እኔ እስከማውቀው ድረስ የኢትዮጵያ ህዝብ በአሁኑ ሰዓት ስለ ብልጽግና በቅቶታል። የገዛ ኑሮውን ለማሸነፍ በህይወት ለመኖር እየታገለ ያለን ህዝብ ላንቃህ ነው፣ ንቃት እንስጥ ነው አሁን ያለው ነገር። ለዛ ነው የምትነግረው፣ አይሰማህም። እየሰማ አይደለም፣ በፍጹም እየሰማ አይደለም። የኢትዮጵያ ህዝብ ትደውላለህ አይደለም እንደ ስታለን ትደውላለህ። አሁን በትግርኛ እንኳን ሲናገር ይሰሙታል። ትግራይ ላይ ሲናገር ማለት ሲያነበው በጽሁፍ ላይ ምን እንደሚናገር የሚሰማው አለ። እንደገና የሚሰማው ቢሆን ኖሮ ይሄ ብልጽግና ራሱ እንኳንስ አንተን ተቃዋሚ ብልጽግና ራሱ ሚዲያውን በሙሉ ጠፍንጎ የያዘው እንደፈለገ ሲናገር ይሄ የብልጽግና ፕሬዝዳንት 4 ሌሊት በተከታታይ ሲናገር ሰው ለማየት የፈለገው በዩቲዩብ የሚካሄደውን ዝግጅት ነው። በዚህ ምክንያት ዩቲዩበሮችን ይዘው ያሰረ ቅናቱ ወደር የሌለው ምንድነው? ስለ ብልጽግና የምትነግረው ነው። አሁን ብልጽግና ይሄንን ሊያደርግ ነው ብለህ የምታጋልጠው የብልጽግና ጓዳ የሚገለጠው ምንድን ነው? ስለዚህ ይሄ የሚወሰድ ሲሪየስሊ የሚወሰድ ሀሳብ አይመስለኝም። ሁለተኛ ህዝቡ እዛ ያለው ህዝብ ፖለቲከኞቹ መጫወቻ አይደሉም። ማለትም የማትመረጥ መሆንን እያወቅ ለምርጫ የማትቀርብ መሆንን እያወቅ የምታደርገው ነገር አሁን የፋኖው ኃላፊ ወይም ቃል አቀባይ የተናገረውን ነው የምታደርገው። ማጀብ፣ ማሟሟቅ፣ ማድመቅ ካልሆነ በስተቀር ውጤት የሌለው ነገር ነው። ስለዚህ የምትነግረውም ነገር የለም፣ የምታጋልጠውም ነገር የለም፣ የምታስታውቀውም ነገር የለም። መድረኩ አለ ለመናገር ከፈለክ። አሁን የኢትዮጵያ ፈልጎ ለመስማት እየፈለገ ነው አዲስ ነገር ካለ። ስለ ብልጽግና ግን የምትነግረው ነገር የለም። ይሄ ኩምክና ነው ለኔ። ምንም አዲስ ነገር የምትነግረው ነገር የለም። እንደ ታክቲክ ደግሞ ልጠቀምና ነገር ግን ምርጫ ያለመሆኑን አያውቅም፣ ላዳምቅለት፣ ላጅብለት። አላጀባችሁኝም ነው አሁን የብልጽግናው ፕሬዚደንት አንዳንድ የኦሮሞ ፓርቲዎችን ጠርቶ ባለፈው ጊዜ ሲነግራቸው ኢህአዴግ ጊዜ የዶክተር መረራን ፓርቲ ነው ኢህአዴግን ታጅቡ ነበረ፣ አሁን የኛን ግን አላጀባችሁም ብሎ ነው የጠየቀው። አጅቡኝ ነው የሚለው እና እሱን እናስተካክልለት ማለት ነው። አሁን ማጀቡን፣ ማሟሟቁን፣ ማድመቁን እናርግለት የምትል ካልሆነ በስተቀር ስለ ምርጫ ወይም ህዝብን ስለማንቃት ምንም ልታምነው የምትችል የፖለቲካ ታክቲክ ሆኖ አይታየኝም።
አመሰግናለሁ ፕሮፌሰር። የምታየው የአገሪቱ የጦርነት ድባብ እንደቀጠለ ነው። ምንም ለውጥ የለውም። እንዲያውም ከትግራይ ጋር ያለው ነገር በጣም እጅግ እየባሰበት እንዳለ ነው የሚነገረው። በትግራይ ቁጠባ የትግራይ ነዳጅ 100% ዘግቶታል። መድኃኒት 100% ተዘግቷል ወደ ትግራይ እንዳይገባ። የደሞዝ ጉዳይ የፌዴራል የቀመር በፌዴሬሽን ምክር ቤት የሚሰጠው ለክልሎች የሚሰጠው ድጎማ ያው ቆሟል። እሱንም ምንም ነገር የለም። መንግስት ሰራተኞች፣ መምህራን፣ ሐኪሞች ምንም ደሞዝ የሚባል የላቸውም። ይሄ ወዴት እያመራው እንደሆነ በግልጽ ይታያል። ባንኮች ገንዘብ የለም። በሞባይል ትራንስፈር ካልሆነ በስተቀር ካሽ የሚባል ትግራይ ውስጥ እንዳይንቀሳቀስ ተደርጎ ታግዷል። በፌዴራል የሚመጣ ብሔራዊ ባንክ ወደ ትግራይ የሚያንቀሳቀሰው ገንዘብ የለም። ክልሉ ወዴት እየመራው እንዳለ ግልጽ የሆኑ ምልክቶች አሉ። አማራ ክልል ደግሞ እንደምታየው ትግራይን ካባለው ብሎ የብልጽግና ሰራዊት ወደ ትግራይ በሄደበት ጊዜ አብዛኛው ቦታ ላይ ብልጽግና እየተቀጠቀጠ ባለበት ሰዓት ነው ያለ ነው። ኦሮሚያም እንዳለ ነው። የሚሊሻ ሞቢላይዜሽን ይታያል። ዛሬ እያየው ነበር አንድ ልጅ ከሻሸመኔ ላከልን መረጃ። ሻሸመኔ በርካታ ሚሊሻዎች በአውቶቡስ ተጭነው ወደ ሆነ አይታወቅ ቦታ እየተወሰዱ ነው። ቦታው ለምን ሆነ አይታወቅም ብሎናል። የሚሊሻ ሞቢላይዜሽን ደግሞ በኦሮሚያ ክልል አለ። በክፍለ ጦር ይደራጅ፣ በአርሚ ይደራጅ ተብሎ ወደ አንድ ሴንትራላይዝድ የሆነ አወቃቀር እያስገባው ይገኛል። በልዩ ሁኔታ ነው የኦሮሚያ ሚሊሻ ሞቢላይዝ እያደረገ ያለው። ይሄ ነገር አይመን ወደ አይቀሬ የሆነ ነገር እየገባን ነው ወይ አሁንም ሌላ አጣብቂኝ ውስጥ እንገባለን ወይ ብሎ ብዙ ሰው ይጨነቃል። ከትግራይ ፐርስፔክቲቭ ብዙ ጊዜ አንተ የምትናገረው እኛ ምን ምዘግበው አለ አዲስ አበባ ሆኖም ይሄ ስጋቱ ይሄ ወደ ጦርነት ከገባን ብልጽግና ሪጅኑን ከሁሉም ጋር የሚጋጨው ከሁሉም ጋር የሚታኮሰው እና የሀገር እንደ ሀገር የመቀጠል እድሉ እየጠበበ ነው እየተባለ ነው። ይሄ ኮሜንት በብዙ መንገድ እየተሰጠ ይገኛል። አንዳንዱም ብጀምረውና ቁርጣችን ባወቅን የሚል ትውልድም አለ። ይሄ የማይካድ ነገር ነው። ፕሮፌሰር ምን ይታያል እዚህ አካባቢ? ምንድን ነው የምታነበው? ይኸው አንደኛ ብዙ ሰዎች በግልም በምንም በቡድንም አብረህ ስትቀመጥ አንዳንድ ሰዎች የሚናገሩት ነገር በጣም ያሳፈረኝ በጣም ያናደደኝ ያለ ነገር አለ። ማለት ይሄ የብልጽግና ፕሮፓጋንዳ በአንዳንድ ሰርክሎች ውስጥ አሁንም ይሰራል። ማለትም አሁን እኛ የምንዋጋው ያኔ እንዳሉት የምንዋጋው ቲፒኤልኤፍን ነው እንጂ የትግራይን ህዝብ አይደለም ይላሉ። ይህንን የሚያምን ኢትዮጵያዊ አለ። ይቻላል። ለይተህ ቲፒኤልኤፍን መግደል ትችላለህ። ማለት ግንባሩ ላይ ነው ያለው ታውቃለህ ቲፒኤልኤፍን እና ለይተህ ቲፒኤልኤፍን መግደል ትችላለህ የሚለውን ፕሮፓጋንዳ የሚያምኑ ሰዎች አሉ። አሁንም ቲፒኤልኤፍን ጦርነትን ለመቀስቀስ የሚፈልገው የሚሉ አሉ። ብልጽግና የሚለውን ነገር የሚያምኑ ሰለባዎች ሞልተዋል። ይሄ ነው የሚያሳስበኝ። ይሄ ያሳስበኛል እጅግ። ለምን የምትፈልገውን ነገር እውነት ነው ብለህ ብቻ የምትቀበል ከሆነና አመሳክረህ አይተህ ከግራም ከቀኝም አይተህ ከፊትም ከኋላም መዝነህ የማትቀበለው ከሆንክ አንድ ነገር በዛ አይነት የማትቀበለው ከሆንክ ለማንኛውም ፕሮፓጋንዳ የመውደቅ ፍላጎት እና ብቃት ከፍተኛ ስለሆነ በዚህ በኩል ብልጽግና ይሳካለታል የሚለው ነገር ያስፈራኛል። እዚህ ውጭ ያሉትን ሰዎች ነው የምለው። ያምኑታል ለይተው። ያን ጊዜም በ2020 ቢሆን የሰሜን እዝ ስለተጠቃ ነው የሚለው ከዛ በኋላ ያ ሁሉ እንዳልሆነ እኮ ራሱ የብልጽግናው ፕሬዝዳንት እኮ ወጥተው ጦርነቱን ያካሄደው በፓርቲ ቲፒኤልኤፍ ብልጽግና ውስጥ ስላልቀረ ነው፣ አለበለዚያማ በሰላም ይኖር ነበር ብሎ ተናግሮታል። ያ እንዳልሆነ ለሁለት ዓመት መንገዱን ዘግቶ ለሁለት ዓመት መድኃኒት ከልክሎ ምግብን ከልክሎ በጀትን ከልክሎ ከትግራይ ከኢትዮጵያ ማህበረሰብ አውጥቶ ያደረገውን ነገር አይተናል። ያኔም በትግርኛ ሲናገሩ ኤርትራ ይገባበታል እንደ ሲባል ይሄማ ኃጢአት ነው ያሉት አይደለም እንዴ? ኃጢአት ነው ይሄማ አሳፋሪ ነው፣ በታሪክ ተደርጎ አይታወቅም፣ አሁንም አይደረግም ብለው ያለ ጭንቅላት አፍ ያን ያለ ሰው አሁንም እንደገና ወጥቶ በትግርኛ ሊናገር ይፈልጋል። ወጥቶ
ያን ጊዜ እኮ እኔ ተከላካይ ነበርኩኝ። ወደ ሀገር ቤት ገብቶ ትግራይን የጨፈጨፈው ኤርትራ ነው ብሎ ሲናገር ይሄንንም የሚያምን ሰው አለ። ይሄንንም የሚቀበል ነገር አለ። እና አሁንም ያለው ነገር የሚያስፈራኝ ወደ አልከው ጥያቄና በሌሎች የኢትዮጵያ ክፍሎች እየተደረጉ ባሉት ጉዳዮች ላይ ሐሳቤን ከመስጠት በፊት ቲፒኤልኤፍን ለይተን እንመታለን የሚለው ጉዳይ ሊሆን አይችልም። ከዚህ በፊትም ዋጋ የከፈለው የትግራይ ህዝብ ነው። ከዚህ በፊትም ዋጋ የከፈለው የተጨፈጨፈው የትግራይ ህዝብ ነው። ቲፒኤልኤፍ ተለይቶ የሆነው ነገር የለም። እንዲያውም ቲፒኤልኤፍ ቆላ ተምቤን ገብተው የቲፒኤልኤፍ መሪዎች ቆላ ተምቤን ገብተው ጦርነቱን አሸንፈው ወጥተው እስከ አዲስ አበባ ደጃፍ ድረስ አድርሰው አሁንም አሉ። ቲፒኤልኤፍ የሚሉ ከሆነ ማለት ለምን ይኖራሉ ማለት አይደለም። አሁንም አሉ። ይህንን ግን የሚሸከመው የትግራይ እናት ናት። የትግራይ ሴት ልጅ ናት። የትግራይ ወጣት ነው ደሙን የሚያፈሳው። አሁንም ይሄ እየተደረገ ይህንን ሊደግፉ የሚፈልጉ ይህንን የማያዩ ሰዎች ስላሉ እሱ ነው የሚያሳስበኝ። ጦርነቱን ያደርጋል አያደርግም የሚለው ኢንተሌክቹዋል በሆነ አስተሳሰብ ላይ ሳይሆን በሰው ልጅ ላይ ምንም ባላደረጉ የትግራይ ሰዎች ላይ የሚደርሰው በደል፣ በእናቶች ላይ ሸሽተው ሊያመልጡ በሴቶች ላይ የሚደረገው ግፍ፣ የሚፈሰው የትግራይ ወጣት ደም ነው የሚያሳዝነኝ። ለምን ቲፒኤልኤፍ ፕሪቶሪያ አላውልም ስላለ ነው? ቲፒኤልኤፍ ነው ብሎ አሁን ከዛ ከሰሜን ምስራቅ ትግራይ የሚመጣ አንድ የጤና ባለስልጣን አለ። ከዚህ በፊት ወደ ትግራይ የተወሰነው አስተዳደሩ ፈርሶ የትግራይ አስተዳደር ይመለሳል የሚሉ ሰሞኑን ደግሞ አንድም ቁራጭ መሬት አልተወሰደም ብሎ ይናገራል። ራሳቸው የተናገሩትን የማያስቡ ሰዎች አሁንም ፕሮፓጋንዳ እየነዙ ይህንን ንጹህ ህዝብ ሊጎዱት ነው። ወደብ ይበል ምን ይበል ይህንን ንጹህ ህዝብ ግን ደሙን ሊያፈስ ነው እየሄደ ያለው። ይሄ ነው ሊሰማቸው የሚገባ የኢትዮጵያ ህዝቦች። ምንም አላደረገም የትግራይ ህዝብ። ቲፒኤልኤፍን በህግ ታገለው። ቲፒኤልኤፍን ማጥፋት ከፈለክ ራስህ እንደምትለው የብልጽግና ፕሬዚደንቱ ራስህ እንደምትለው በሐሳብ አሸንፈው። ይሄ ማርኬት ፕሌስ ኦፍ አይዲያስ ይሉታል። እዛ ነው የምንዋጋው። ያ አሸናፊ ሐሳብ ይዘን ነው የምንወጣው። በዛ አሸንፈው። ቲፒኤልኤፍን ካልፈለክ ምርጫ እንዲደረግ አድርግና በምርጫ የትግራይ ህዝብ ቲፒኤልኤፍን ያስወጣ። ጦርነት አያስፈልግም። ነገር ግን ያለ ጦርነት መኖር አይችልም እና ይህንን ጦርነት ለመቀስቀስ ይሄው ወታደር ስንትና ስንት ክፍለ ጦር ወደዛ እየወሰደ ነው። ይህንን የሚያደርግበት ምክንያት አለው። ሚሊሻ ብለሃል። ይህንን እያደረገ ነው ያለው። ምናልባትም በአንዳንድ ጉዳዮች ምክንያት ጦርነቱን ላይጀምር ይችላል። ያገኘው ድቆሳ ስላለ ላይጀምር ይችላል። አንዳንድ ምልክቶችም እየታዩ ነው። እንዳለፈው ጊዜ ደግሞ አይደለም። ነገር ግን አሁንም ምን አይነት ምልክቶች ናቸው የምታያቸው ፕሮፌሰር? ማይጀምርበት ምክንያት ለምሳሌ የኢትዮጵያ ወታደር አሁንም እየከዳው ነው። የኢትዮጵያ ወታደር እየከዳው ነው ወደዛ የምትወስደው። ለምንድን ነው የሚከዳው? ይሄ ራሱ ከሚሊሻ ካልከው ጋር ስለሚያያዝ ነው። ስለሚሊሻ ነው ለመናገር የፈለኩት። ይሄ ፈልጎ ለመዋጋት ፈልጎ የሀገር ጉዳይ፣ የድንበር ጉዳይ፣ የሀገር ህልውና፣ ህግ ማስከበር የሚለው ነገር አምኖ የመጣ ወታደር አይደለም። ከየሜዳው ሰብስበው ጫማ የሚጠርጉ ሊስትሮችን፣ ወደ ትምህርት ቤት ሄዱ ወጣቶችን ሰብስቦ ነው ወደ ጦር ሜዳ የሚወስዳቸው። አሁን ያለው የኢትዮጵያ ጦር ነው የምለው። የኢትዮጵያ ጦር አሁን ያለው የኢትዮጵያ ጦረኛው ማለት ነው። መከላከያ ነው ልትለው አትችልም። መከላከያ ቢሆን ሀገርን ይጠብቃል። መከላከያ ቢሆን ድንበርን ይጠብቃል። መከላከያ ቢሆን ህዝብን ይጠብቃል እንጂ ህዝቡን አይጨርሰው። የኢትዮጵያ የብልጽግና ጦር ያለው ለውጊያ የሚበቃ አይደለም። ስለዚህ መድፍ በተተኮሰ ቁጥር የሚሸሽ ነው ያለው። ለምን አልሰለጠነ? በለዛ ሁለተኛ አያምንበትም። ሶስተኛ ህፃናት ናቸው፣ ልጆች ናቸው።
የማይፈልገው ጦርነት ውስጥ ነው እየተማገደ ያለው። እና ሲባል እኮ ወታደር ሆነህ እኮ ሰልጥነህ ስራ ታገኛለህ፣ ገንዘብ ታገኛለህ፣ ቤተሰብ ትረዳለህ ነው እንጂ እዛ ሄደህ ትሞታለህ ተብሎ አይደለም። በዚህ አይነት የምትወስደው ወታደር ሊያሸንፍ አይችልም። ሁለተኛ አሁን እየገባላቸው ሊሆን ይችላል እንጂ ጥይት እንኳን የላቸውም። 40 ሚሊዮን ጥይት የክላሽንኮቭ ጥይት፣ ሌላ አይነት ጥይት አይደለም። 40 ሚሊዮን ጥይት አጥተዋል። ስለዚህ አሁን ጦርነትን እነዚህ ምልክቶች ያልኩ እነዚህ ምልክቶች ናቸው። ሶስተኛ በአካባቢው ያለው ጦርነትም ራሱ ደጋፊያቸውን አቅሙን አሳንሰውባቸዋል። ስለዚህ አንዳንድ ምልክቶች አለ። ይሄ አያደርገውም ልልህ አይደለም፣ ላያደርገውም ይችላል ነው። ለማድረግ ደግሞ እንዲያስችለው ሌሎች ምልክቶች አሉ። አሁን ሚሊሻ ያልከው በኦሮሚያ ውስጥ እና በሌሎችም በደቡብ አካባቢዎች ሚሊሻ ላይ ያተኮሩትና ከኦሮሚያ ብቻ 520 ሺህ እስካሁን ድረስ ሚሊሻን የመለመሉት ምክንያቱ እንደሚባለው በከፊል እንደዛ ሊሆን ይችላል። እንደሚባለው ጦርነቱ በሰሜን ሲጀመር በአሁኑ ጊዜ ትግራይን ትተህ ወደ ኤርትራ የምትሄድበት መንገድ ስለሌለ ወይም አፋርን ትተህ ወደ አሰብ የምትሄድበት መንገድ ስለሌለ እነዚህም ደፍጥጣ ነው ለማለት የምትችለው ማለት ነው። ጦርነቱ ከትግራይም ከኤርትራም ከኤርትራም አማጽያን ከአፋር አማጽያን ከአማራም ከነዚህ ሁሉ ጋር ነው ጦርነት ማድረግ የምትሄደው ማለት ነው። ይህንን ጦርነት ለማድረግ የኢትዮጵያ ክፍለ ጦሮች አሁን 11 አድርሰውታል ይመስለኛል። ባለፈው ጊዜ 8 እዝ ነው የነበረው። 8 እዝ እያንዳንዱ ከ3 እስከ 5 ክፍለ ጦር ያለው ወደ ሰሜን ወስዶታል። ያን ጊዜ ወደ ኦሮሚያ አካባቢ ለነ ኦኤልኤ እና ሌሎች ታጣቂዎች መንገድ ይከፍታል የተባለው በከፊል እውነት ቢሆንም ሚሊሻ ግን የሚመለመለው ለሱ አይደለም። ሚሊሻ የሚመለመለው የጥይት እራት ለማድረግ ነው። ምክንያቱም የኢትዮጵያ ወታደር የኢትዮጵያ መከላከያ አሁን ያላቸው የጦር ፕላን ከትግራይ በኩል ጦርነት ከመጣ ጥይት ማስጨረስ አለብን ነው። ጥይት ካስጨረሰን በኋላ ነው የኢትዮጵያ መከላከያ የሚሄደው። በማል ገላ ላይ ነው ያ ጦርነት ጥይት የሚያልቀው በሚሊሻው ላይ እንጂ ኦሮሚያን ለማስከበር እስከ 1 ሚሊዮን አያስፈልግም። ግን እነዚህንም ሰብስበው ይህንን የኢትዮጵያን ወጣት ይህንን አሁን ደግሞ እስከ ዛሬ ድረስ የፈሰሰውን የኢትዮጵያን ወጣት፣ የኦሮሚያን ወጣት፣ የአማራ ክልልን ወጣት አሁንም ይዘህ ሄደ ከደቡብ የሚመጣውን አሁንም ይዘህ ሄደ የጥይት ማብረጃ ለማድረግ ነው። ለዛ እየተዘጋጀ ነው ያለው። አሁን አይፈልግም አይደለም፣ ጦርነት ለማድረግ አይፈልግም አይደለም፣ የውጭ ጭነትም የለበትም ማለት አይደለም። ነገር ግን የብቃት ችግር አለ። ያለመሰልጠን፣ ጦርነት አለመፈለግ፣ የጥይት ጉድለት፣ የህዝብ ድጋፍ ጉድለት። የኢትዮጵያ ህዝብ አሁን ጦርነቱን አይፈልግም። ደጀን የሚላቸው የአፋርም የአማራም ደጀን የለም። አሁን ኤርትራ ከኔ ጋር ነው የምትለው የለም። አሁን ሱዳንን ጠርቼ አልፋሽጋን መሬቱ ስርና መንገዱን ዝጋለኝ የምትለው የለም። አሁን እነዚህ ሁሉ ሲዳመሩ ከዚህ በፊት የተደረገው ጦርነት ያደረሰው የኢኮኖሚ፣ የዲፕሎማሲ፣ የመገለል ውጤት ስታየው ለመግፋት የሚያስችል አይደለም። ነገር ግን የእብድ አገር በእብድ የሚመራ በአእምሮ የሌለው በስጋት ብቻ የሚመራ አገር ስለሆነ ጦርነቱን ሊገፋበት ይችላል። ምክንያቱም ጦርነቱን ካላደረገ ስልጣኑን አደላድሎ መቆየት ስለማይችል ያመጣውን ያምጣ፣ የመጣው ይምጣ፣ ሄጄ መመከር አለብኝ ሊል ይችላል። የጦርነት አውድማው ግን በጠቅላላ የምታየው የጦርነት አውድማው ግን 2020 አይደለም፣ እንደ ፈረንጆች አቆጣጠር 2020 አይደለም። ሌላ አይነት ጦርነት ነው ያለው። ደብረታቦርን እንኳን ማስለቀቅ የማይችል ጋሸናን አስረክቦ የሚሰጥ ጦርነት ወታደር ነው ያለው። ይሄ አሁን ትናንት ያለፈው ሳምንት የሆነውን ነገር ብቻ ነው ማለት። አመሰግናለሁ ፕሮፌሰር። የብልጽግና መንግስት ወደ ሃይማኖት ተቋማት እየተጠጋ ነው። ጥገኛ ሆኖ ፕሮፓጋንዳ እዛ ላይ መስራት ይፈልጋል። ያው የመኖር እንትኑን ለማስቀጠል ህይወቱን ለማስቀጠል ሰሞኑ ከእስልምና ምክር ቤት መንፈሳዊ አባቶች ጋር ውይይት አድርጎ ነበር። ዛሬ ደግሞ ከኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ጋር ውይይት አድርጎ
ኦርቶዶክስ እንደዚህ ያለች እስልምና ምክር ቤት እንደዚህ ያለ ብሎ ትልልቅ አጀንዳዎች ሀገሪቱ አጀንዳ የእምነት ተቋማቱ አጀንዳ ነው ብሎ ለማስቀጠል የሚፈልግ ሙገሳና ክብርም ጭምር ያው እየተፈለኩ ነው እየተሞገስኩ ነው የሚለው ስሜት ሪፍሌክት ለማድረግ እየተጠቀምበት ነው። ሁለት አጫጭር ቪዲዮዎች ለተመልካቾች እናድርስ። መጀመሪያ ከእስልምና ምክር ቤት ሰሞኑ የነበረው በእሱ እናስቀድምና የአሰብ የግድ ነው አንገታችን ይመለስልን የሚለው አባት እናስቀድም። ሌሎቹ ሀገሮች የሚመኙት አይነት ተመኝተውም ምስራቅ አፍሪካውያኖች ያልሰሩት ስራ በ5 ዓመት ሰርቷል። የቀይ ባህር ጉዳይ በቀን በጀንበር በብርሃን የተነጠቅ ነው። የኢትዮጵያ ኢኮኖሚ፣ የኢትዮጵያ ህልውና፣ የኢትዮጵያ አንገት ቆርጦ መውሰድ የተሰራብንን ይህንን ታሪክ የብልጽግና መንግስት ሊመልስልን ያስመልስልን እንጠብቃለን። ከእስልምና ምክር ቤት ቀጥለን ወደ ኦርቶዶክስ እንሄዳለን። ኦርቶዶክስ ምንዞረው ደስ ብሎን ምንሽከረከረው እኛ ነን። እሳቸው ብዙ ኃላፊነት አለባቸው፣ ግን ለኛ ሁሉን ነገር አመቻችተዋል። የሚሸተን ነገር ሁሉ ቀርቷል። የሚያስለን ነገር ሁሉ የለም። ነገር ካላሰለን በስተቀር አሁን መንገዶች፣ ቆሻሻዎች ጠፍተው ተስተካክለዋል። ይሄን በጣም ወደውታለን። እግዚአብሔር በሚያውቀው መቼም የልብን ኮርኩሮ የሚያውቀው እግዚአብሔር ነው። ውስጥን ስሜት የሚያውቀው ጠንካራ ሴት ነዎት፣ ደፋር ነዎት፣ ጀግና ነዎት። ለሀገሪቱ ደግሞ የሚያስፈልገው ጀግና ነው። ይሄን ጥንካሬዎትን እናደንቃለን። የአዲስ አበባ ልማት አሁን ገጠር ሁሉ ገብቶ አጋጣሚ ትላንት ወደ ደብረ ብርሃን ነው። ከዚህ የተመሰረተው ልማት ደብረ ብርሃን ድረስ መስበሩ አስፋልቱ እየሰፋ ነው። ይሄ የሀገር ልማት ነው። እናንተ በዚህ ሁሉ አስፋልት አትሄዱበትም። ጠቅላይ ሚኒስትሩን መቼም በዚህ ሁሉ አይዞሩም። የምንዞረው ደስ ብሎን የምንሽከረከረው እኛ ነን። እንግዲህ ፕሮፌሰር እዚህ ላይ እንትናርገውና የሁለቱ አድናቆት ነው ለብልጽግና ያላቸው አድናቆት አዲስ አበባ ልማት በልማት እንደሆነ ከዛ ባሻገር ደግሞ ኦሪጂናል የሆነ ኤርትራን አምጡልን አንገታችን ተቆርጧል የሚሉ እነዚህ ድምጾች የጥያቄዎች ናቸው። ቤተክርስቲያኑ የጠየቀቻቸውና በእስልምና ምክር ቤትም የጠየቁት የተባለ የተሰጡ አስተያየቶች ናቸው። ብልጽግና እምነት ተቋማቱን በዚህ ደረጃ እየተጫወተበት ይገኛል። እውነት ገዳማት በሚፈርሱበት ጊዜ፣ ገዳማውያን በመድፍ በሚገደሉበት ጊዜ፣ በድሮን ህዝብ በሚጨፈጨፍበት ጊዜ፣ አርሲ ኦርቶዶክስ ምዕመናን በጅምላ በሚጨፈጨፉበት ጊዜ እንደዚህ አይነት ጥያቄ ይጠይቃሉ። ስለ አዲስ አበባ ውበት እና ሽታ የለም ምናምን የሚሉ አባቶችን አስቀምጠው ፕሮፓጋንዳ እየሰራ ይገኛል። እንዲሁ ፕሮፌሰር አንድ ብዙ ረጅም እንኳን ባትልበት የሆነ አስተያየት የምሰጥበት ነገር ጥሩ ነው ብዬ አስባለሁ። እዚህ አካባቢ ጥሩ ነው። ቅድም ያልኩት ነገር አለ አይደለም? እዛ ሀገር አሁን አስተዳደር ማለት ቲያትር መስራት ነው። አስተዳደር ቲያትር ነው። ይህን ነገር እኔ በደንብ አድርጌ በጽሁፍ አቀርባለሁ። የቲያትር፣ የድራማ፣ የንግግር፣ የአጀብ፣ የማሽሞንሞን እንደ ግብ ተደርጎ የሚወሰድበት ሀገር ነው። እነዚህ ሁሉ ማታለያ ናቸው እንጂ ልማት አይደለም። ማታለያ ናቸው። ማታለያ የሚሆኑት አንደኛ የብልጽግና ፕሬዚደንት ለብልጽግና ምልክት ይሆናል ብሎ ስለሚፈልገው ነው እንጂ ለዛ ስለሚፈልገው ነው እንጂ ይሄ የከተማ ጽዳት ነው የኛ ችግር ብሎ አንድም ሰው ሰላማዊ ሰልፍ ወጥቶ አያውቅም። እዛ ውስጥ ጽዳት አያስፈልግም ማለት አይደለም። የኢትዮጵያ ሕዝብ ግን ያ አይደለም። ጽዳት ያስፈልጋል። ጽዳት የከተማ የአዲስ አበባ ከተማ የፍሳሽና ምናምን አገልግሎት የሚል አለ። ከተማ የሚያጸዱ አሉ። እሱን አጽዱት። እሱ ችግር የለም። ማሽሞንሞን ግን ማሳያ ነው። ሰርተናል ለሚሉት ነገር ማሳያ ነው እንጂ አንዲት ችግር የኢትዮጵያን ችግር የፖለቲካ የኢኮኖሚ ችግር ከተማን ማስዋብ የነሱን ቋንቋ ነው የምናገረው። ከተማን ማስዋብ የህዝብን ችግር ይፈታል፣ የፖለቲካን ችግር ይፈታል የሚለው ከትንሽ አእምሮ ካልተማረ አእምሮ ከመሀይም አእምሮ የሚወጣ ነው እንጂ ስለ ልማት ከሚያውቅ ዓለም እቺ ምድር ከምታውቀው ልማት የወጣ ቲዮሪ አይደለም፣ በፍጹም አይደለም። እያንዳንዱን ባለሱቅ መብራትን ክፈት ብለህ በግድ የምታስከፍለው ዋጋውን ጨምረህ
አቅርቦቱን ሳትጨምር ዋጋውን ሰማይ አደረሰ ነገ ክፈል የምትለው ይሄ ልማት ነው ልትለው አትችልም። ይሄንን አደረገልን ነው አይደለም የሚሉት አሁን ሁለቱ የሚናገሩት ይሄን አደረገልን ነው የሚሉት። ይሄንን የጠየቀ የኢትዮጵያ ህዝብ የለም። ልማት በስምምነት ነው ፓርቲሲፔተሪ ነው የሚባለው። አሁን ባለው ደንብ መሰረት ፓርቲሲፔተሪ ዲቨሎፕመንት አለ። ምክንያቶች አሉ። የህዝብን ችግር ለማስወገድ የምትችለው ቅድሚያ የምትሰጣቸው ብዙ ጉዳዮች አሉ። ስለዚህ ማንም የማያውቀውን ፓርላማ የማያውቀውን በአንዲት ትንሽ ሰው ጭንቅላት ውስጥ የምትፈጠረውን ሐሳብ እና ህልም ለዛው እኮ የት ነው ይሄ ልማት የጀመረው? ይሄ ልማት የጀመረው የት ነው? ሰው አያስታውስም? መጀመሪያ ቢሮ ማሳደስ አይደለም የነበረው? የማን ቢሮ ነው ታዲያ? የቤተ መንግስት እና ቤተ መንግስቱን 2-3 ግንብ መስራት አይደለም ልማት የተባለው? ከዛ አካባቢ ደግሞ እናቶች አቅም የሌላቸው ባለ ምናምን ተብሎ መጀመሪያ የፈረሰው ቦታ ነው። የቱ ነው? አቧሪ አይደለም እንዴ? እዛው ገብርኤል አጠገብ አይደለም እንዴ? እዛው 4 ኪሎ አይደለም እንዴ? ይሄ ሁሉ ምንድነው የሚያሳያችሁ? ምንድነው ለኢትዮጵያ ህዝብ የሚያሳያችሁ? ለአንተ ምንድነው የሚያሳየው? እኔ የሚመቸኝን ላድርግ የሚለውን በጠራራ ፀሐይ ለኔ የሚመቸኝ እኔ ቆሻሻ ከዚህ አካባቢ ከ4 ኪሎ ከኔ መኖሪያ አካባቢ ከዚህ ወጥቼ ጫካ ጋር እስከገባ ድረስ አይኑርልኝ ከማለት በስተቀር መርካቶ ላይ ምን አደረገልህ? ኮልፌ ላይ ምን አደረገልህ? ጉለሌ ላይ ምን አደረገልህ? ምን ያደረገልህ? እሱስ ምን አደረገልህ? የብስክሌት መንገድ ሰራሁልህ ይላል። ብስክሌትስ አለህ ወይ? ዛሬ ለመንዳት ብስክሌትስ አለህ? ለመሆኑ መንገድ ሰራሁልህ እንድትሄድበት ጫማስ አለህ ወይ? ጫማ ለመግዛት ትችላለህ ወይ? ያለው ኢኮኖሚ ጫማው እንኳን እንድትሄድበት ያደርጋል። ምናልባት ለተወሰኑ ሰዎች የሚጠቅም ለሰዎችን የሚያስደስት ካልሆነ እዛ ላይ ተቀመጠው የተናገረው የሙስሊሙም የኦርቶዶክሱ ስለሱ እንደሱ ካልኩኝ በኋላ ስለ ሃይማኖት ሰዎች አሁን በኋላ ባለፈው በጦርነት ጊዜ ባለፈው የብልጽግና ፓርቲ አመሰራረት ጊዜ በኢትዮጵያ ትልልቅ ጉዳዮች ላይ ስትናገሩ ከነበሩት መሪዎቹ እኔ ምዕመናኑን አይደለም፣ ምዕመናን የእግዚአብሔር አማኞች ናቸው። መሪዎቹ፣ ቄሶቹ፣ ሼኮቹ ማንም የሚሰማቸው የለም። ማንም ከእንግዲህ የሚሰማቸው የለም። ይሄ ሰይጣን መጥቶ ያስተዳድረኝ ቲፒኤልኤፍ። እኔ እኮ ስለ ቤተክርስቲያን ስለ መጽሐፍ ቅዱስ የማውቀው ወንድምህን አትስደበው እሱ ራሱ ይገልሃል ነው የሚለው። የትግራይ ያለው ሰው እኮ ወንድምህ ነው። የሰይጣን መልእክተኛ አይደለም። ቢሳሳትም ቲፒኤልኤፍ ቢሳሳትም እኮ ወንድምህ ነው። የእግዚአብሔር ሰው ከሆንክ፣ እውነተኛ ክርስቲያን ከሆንክ፣ እውነተኛ የክርስቶስ ተከታይ ከሆንክ እኮ ወንድምህን ውደደው ነው እንጂ የተባለው ወንድሜ መጥቶ ከሚያስተዳድረኝ ጠላት ሰይጣን መጥቶ ያስተዳድረኝ የሚል እነሱ አይነት አስተምህሮ የለም። አንተ ጋር አለ እንዴ? አንተ ባነበብከው መጽሐፍ ቅዱስ እንደዛ ነው የነበረው? አሁን ከነዚህ የሚሰማ አለ ወይ? ከነዚህ አሁን 10,000 ብታመጣና እዛ ቤተ መንግስት ውስጥ ከስብሰባ በኋላ አዳራሽ ውስጥ አስገብተህ ምግብ አብልተህ አጠጥተህ የምትመልሰው የተሰበሰበ የመረጥከው ካድሬ ሲናገር ይሄንን ሰምተው እውነት ነው የሚል አለ? ኢትዮጵያ ውስጥ አለ? የገዛ ራሳቸውን ፓትሪያርኩን እያለቀሱ ስለ ኢትዮጵያ ህዝብ እያለቀሱ ህዝባችን አለቀ የሚሉትን ፓትሪያርክ የሚያስርቡ ከቤታቸው እንዳይወጡ የሚያደርጓቸው አሁን ከነዚህ አሁን የስኔክ ኦይል የሚገዛ አለ እንዴ? እነዚህ የቨርቹ የሞራል ሰዎች አይደሉም። እነዚህ ዝቃጭ ካድሬዎች ስለሆኑ ማንም የሚሰማቸው የለም። ለምንድን ነው ይሄ የምለው? አሁን የሙስሊሙ ሰውዬ የተናገረው እውነት ነው። አሁን እሱ የተናገረው ኤርትራን በቀን በጀንበር በጠራራ ፀሐይ ነው የተነጠቅ ነው። አሰብ ከኤርትራ ጋር ነው የሄደው።
ስለዚህ የተነጠቅከውን አስመልሳለሁ የምትል ከሆነ ጠቅላላው ኤርትራን ነው መውሰድ ያለበት። ተነጥቀህ ከሆነ ጠቅላላውን ኤርትራን ነው ጭንቅላታችን ነው የተቆረጥነው ነው አይደል ያለው። አሁን እሱ የሚናገረው ስለ እንትን ሳይሆን ስለ አሰብ ሳይሆን ጠቅላላውን ኤርትራን ሰዱልኝ ነው የሚለው። የተነገረውን እንኳን በአግባቡ አልሰማም ማለት ነው። የሙስሊም ተወካይ ያልከው የተነገረውን እንኳን በአግባቡ ያልሰማ ምንድነው ገደል ማሚቶ ነው። በአግባቡ ያልሰማ ገደል የሚሰማቸው የለም ነው። ከእንግዲህ በክርስቲያንም ወላ የኦርቶዶክስ ሁን ወላ የፕሮቴስታንት ሁን የእውነት ተከታዮች ናቸው፣ የክርስቶስ ተከታዮች ናቸው። አምላክን የሚፈሩ በአምላክ ሕግ የሚሄዱ ክፋትን የማይወዱ ናቸው ብሎ ከነዚህ ምንም የሚጠብቅ ሰው የለም፣ መኖርም የለበትም። ለምን? ከዚህ እኮ በፊት ተናግረዋል። ኧረ በድርድር ሲባል እዚህ ዋሽንግተን ዲሲ ቁጭ ብሎ በህግ የተመረጠውን በመንግስት የተመረጠውን መንግስት አብራችሁ ተደራደሩ የሚል ማን አለ የኢትዮጵያ መንግስት ብሎ የሚፎክርበት አቡን ነው ያለው። መልእክቱ እኮ የሰላም መልእክተኛ ነው ክርስቶስ። የሰላም ንጉስ ነው የሚለው መጽሐፍ ቅዱስ። የሰላም ንጉስ የተጣላውን የሚያስታርቅ ነው እንጂ አትደራደር የሚልህ ነው። ማን ነው ከእንግዲህ የሚሰማቸው? ከእንግዲህ ቲፒኤልኤፍ አይመጣም ይሄ እንደዚህ ነው ብሎ ሲናገሩ የነበረው አይደለም እንዴ? ያንን የደፉት ደፍተው አይደለም እንዴ ይሄንን ሲናገሩ የነበረው? ማንም አይሰማቸው፣ መስማትም የለበትም። እስካሁን ድረስ እነዚህ አባቶች ናቸው ብሎ የሚሰማ ከሆነ ትክክል አይደላቸውም። ሁለተኛ እኔ በማውቀው መጽሐፍ ቅዱስ በኩል ጌታ አንድ ብቻ ነው። ጌታ አንድ ብቻ ነው። የሚመራህ አንድ ብቻ ነው። አምላክህ ብቻ ነው። ይሄ አንቺ ጠንካራ ሴት ነሽ አንተ ሁሉን አመቻችህልን ብለህ ሟች የሆነ በስባሽ የሆነውን ሰው አንስተህ ከአምላክ ጋር የምታገናኘው እንዲህ አይነት የሃይማኖት መሪ የለም። ለሃይማኖት ለክርስትናም ለእስልምናም ለሃይማኖት ክፉ ስም የሰጡ የፖለቲካ ካድሬዎች ናቸው እንጂ እነዚህ ሃይማኖት መሪዎች አይደሉም። ይኸው ከዚህ ወጥተው ይበላሉ፣ ግብር ይኖራል። ከዚህ ወጥተው እንትን ይሰጣቸዋል፣ ይሄ ጉርሻ ውሎ አበል ይሰጣቸዋል። ለዛ ብለው የሚናገሩ ሆዳደሮች ናቸው እንጂ እነዚህ የሃይማኖት መሪዎች አይደሉም። ቆብ ስለደፋህ ብቻ ሃይማኖት መሪ አትሆንም። አሁን ለአንተ ልንገርህ ይሄንን እኔ ለአንተ ልንገርህ አቡነ ሕፃን ነው ምናምን የሚባል አንድ በዚህ የምታውቀው ሰው የነበረ አለ አይደለም እንዴ? ቆብ ስለደፋ ብቻ የሃይማኖት መሪ ነው ማለት አይቻልም። ቦታውን የያዛችሁ አቡኖቹም የሲኖዶሱ መሪዎችም የቅዱስ ሲኖዶሱ መሪዎችም ተመዝናችሁ ቀላችኋል። አስፈላጊ በሆነበት ጊዜ ተመዝናችሁ ቀላችኋል። ከእንግዲህ ሚዛኑ ልታነሱ አትችሉም። ይሄ ብቻ ነው ያለ። አመሰግናለሁ ፕሮፌሰር። የመጨረሻ እንዲሁ ያንተ ሙያም ስለሆነ ያንተ ኤክስፐርቲዝ ያበዛው ስለሆነ ቀጠናው ነገሩን ፖለቲካውን እስቲ ትንሽ ነገር ምንድነው እየሆነ ያለው? ሚድል ኢስት የአብይ አህመድ ሁለተኛ ሀገር አረብ ኤምሬት ችግር ውስጥ ነው ያለችው ይመስለኛል። በጣም በተደጋጋሚ ዋና የምትመካበት የኦይል ቦታዎቿን ሲፖርቱም ኤርፖርቱም አጠቃላይ ብዙ ቦታዎቿ እየተናደነበት ድሮን እና በከባድ እንትን እየተመታ ይመስላልና የአሜሪካም አግዙኝ ብላ ለአውሮፓ ህብረት የተለያዩ ሀገራት ስትጠይቅ እንደ የፊንላንድ ይመስለኛል የፊንላንድ መሪ መቼ እኛን አማክረህ ገባህበት የሚል ምላሽ ሰጥቷል። ፈረንሳይም ሌሎችም እንደማይገቡ በተለያየ ከትላንት ወዲያ መግለጫ ይሰጡ ነበርና 18ኛ ቀን ይመስለኛል ዛሬ ጦርነቱ እየተባባሰ እየሄደ ነው። ዛሬም የኤምሬቱ የኢራን የደህንነት ቺፉ ገድያለሁ ብላለች እስራኤል። ኢራን ደግሞ በጣም መጠነ ሰፊ የሆነ ጥቃት በኤምሬት ላይ እየፈጸመች ይገኛል። ይሄ ከኢትዮጵያ አንጻር በተለይ ደግሞ ኤምሬት ላይ ከኢትዮጵያ አንጻር የብልጽግና አጋር የነበረችው የብልጽግና በፋይናንስም በብዙ ነገር የምትደግፈው ብልጽግና ለቀጠናዊ ጉዳይም በተለይ ከኢትዮጵያ ፖለቲካ ኢንትረስት አንጻር ምን ኢምፓክት ይኖረዋል? እንዴት ነው የምትነግረን ፕሮፌሰር? አንተ በዚህ ኤክስፐርት ባልከኝ በዚህ በሃይማኖትም ጉዳይም እሱ እስከ አጥንቴ ድረስ የሚሰማኝ ነው።
ስለዚህ ከዛ ጀምሮ ትዕቢት ይላል መጽሐፉ ትዕቢት ከመውደቅ ትቀድማለች ይላል ትዕቢት ከመውደቅ ትቀድማለች ምሳሌ ውስጥ ነው መሰለኝ ለምን ነው ይሄን ያልኩት አሜሪካ በትዕቢት ነው ወደዚህ ጦርነት የገባችው እችላለሁ ሁሉንም ማድረግ እችላለሁ ጥቅሰት እዚህ ጋር አለ ትዕቢት ከውድቀት ትቀድማለች ሁሉን እችላለሁ ለምን እንደኔ አይነት የጦር ኃይል የሌለው ያለው ማንም መንግስት በዚህ ምድር ላይ የለም ብሎ በትዕቢት ተሞላ ኢትዮጵያ የአሜሪካ መንግስት ትዕቢት ላይ ሁሉንም በኃይል ነው ማሸነፈው ይው እኔ ስላልኩት አይደለም ስቲቨን ሚለር የተባለው እዚህ ምድር ላይ ሁሉም የሚሰራው በጉልበት በኃይል ነው እንጂ በህግና በስርዓት አይደለም ብሎ ተናግሯል እሱ ራሱ ይሄ ትዕቢት ነው ከፍተኛ ትዕቢት ነው ሁሉንም ማድረግ ይችላል ነው የተባለው እስራኤል ያላት ግብ ምንድነው ኢራንን መደብደብ ነው ኢራንን ደብድቦ ያላትን ኃይል በሙሉ ለማሳነስ መሞከር ነው እንጂ አጠፋታለሁ ብሎ ማሰብ አይቻልም ኢራን ከእስራኤል ጋር እኮ ድሮ በ3000 ዓመት በፊት በንጉሱ አርጤክስስ ጊዜም በንጉሱ ቂሮስ ጊዜም ጀምሮ የነበረች ሀገር ናት የቆየች ሀገር ናት ታሪክ ያላት ታላቅ ሀገር ናት ኢራን ነገር ግን እስከፈለግ ድረስ እንቀጥቅጣት ነው ትዕቢት ነው ይሄ ሁሉ ትዕቢት ጉልበት ስላለኝ ሁሉን አደርጋለሁ የሚለው ትዕቢት የኢትዮጵያ መንግስትም ይሄው ነው ትዕቢት ነው የወጣው ትዕቢት ግን ከውድቀት ትቀድማለች አይደለም የሚለው አሁን ያየሁት ያለሁት አንተ ባልከው ጉዳይ ላይ እኔ ያየሁት ያለሁት አንደኛ የ86 ዓመት መሪ ዓመት የሆናቸው መሪ የካንሰር በሽታ ያለባቸው የኢራንን መሪ ስለገደልክ ዲካፕቴት ጭንቅላቱን ስለቆረጥ የኢራን መንግስት ይፈርሳል ከዛ በኋላ እኔን አማክረው ነው ያለው የኢትዮጵያ የአሜሪካ ፕሬዝዳንት እኔ አማክረው ማን እንደሆነ ይመርጣሉ ነው ያለው ይኸውልህ የትዕቢት ልዕልና ዳሩን እንኳን አያውቅም የማይችል መሆኑን አሁን እያየ ሲመጣ ሌሎችን አገሮች ኔቶ አገሮችን እርዱኝ የሆርሙዝ ወሽመጥን በማስከፈት ደረጃ ላይ እርዱኝ ነው ያለው አይደለም ፈረንሳይ ብቻ አይደለም አይሆንም ያለው ወይ ፊንላንድ ብቻ አይደለም የኔቶ አገሮች ሁሉ ትናንትና 6ቱ አንችልም ነው ያሉት ጀርመን አልችልም ነው ያለችው አውስትራሊያ አልችልም ነው ያለችው ኒውዚላንድ አልችልም ነው ያለችው ደቡብ ኮሪያ አስብበታለሁ ነው ያለችው ስቲላጥናው ነው ያለችው ጃፓን ከዓለም ህግና ከፈረንሳይ ከጃፓን ህግ ውጪ ነው ያለችው አንድ ካንተ ጋር ቆማለሁ ያለ አንገሪ ይቆራል አንድ በትዕቢት የተወጠረ ማናገርም የለብኝም ያለ ትዕቢቱ ከውድቀት ትቀድማለች ያልኩት አንዱ ለዚህ ነው ሁለተኛ የጠየቀኝ ጥያቄ አለ ኢራን ምን እያደረገች ነው ይሄ ኤሲሜትሪ ነው ጦርነቱ ይሄ ኤሲሜትሪ ነው የአሜሪካ መንግስት ትልቅ ኃይል አለው ጥያቄ የለውም 11 የባትል ግሩፕ የአሜሪካ ኔቪ 11 ባትል ግሩፕ ማለት ይሄ የአውሮፕላን ተሸካሚ መርከቦች አሉ አይደለም ከነሱ ጋር ደግሞ የሚሄዱ ሰብመሪኖች ፍሪጌቶች ብዙ አሉ ያ ግሩፕ 11 ያክል ነው ያላት አሜሪካ ያንን ኃይሉን አይቶ ነው አሜሪካ እችላለሁ ያለው ነገር ግን የማኑፋክቸሪንግ ቤሱ ምን እንዳለ አላወቀም ይሄንን ለምንድን ነው ማለት ያን ጥይት እኮ ይሄ ስማርት ጥይቶች ናቸው የሚባሉትን እኮ ቦምቦቹን እኮ ማምረት አለበት እሱን ግን እየጨረሰ ነው ትዕቢት የወጣው ይሄንን እንኳን ማየት አይችልም ስለዚህ ኢራን ምንድነው ያደረገችው ጦርነቱ እንደሚመጣ ስለምታውቅ ኢራን ያደረገችው ብዙ ሺህ ድሮኖችን ቦምብ የሌለበትን ድሮኖችን ለቀቀች ወደ እስራኤልም ወደ አቡዳቢም ወደ ባህሬን ሁሉ ገልፍ ሀገሮች ወደሚባሉ ወደ ኩዌት ላከች እነዛ ሁሉ ይሄንን የፔትሪዮት ሚሳይል የሚያጨናግፈውን
በባዶ ድሮን ላይ ጨረሱት። በባዶ ድሮን ላይ ጨረሱት። አሁን ነው እንግዲህ ኢራን የሚቻለውን ያንን ቦምብ የያዘውን ሚሳይል ሃይፐርሶኒክ የሚለውን ሚሳይል ያላት። ለዚህ ነው የምትቀጠቅጣቸው ሌላ ቦታ ላይ። ወታደር ከላካቸው ደግሞ we're waiting for you ነው ያለው ሚኒስትሩ። we're waiting for you ነው ያለው። ማስከፈት ይቀጠቅጣሉ። ነገር ግን የሆርሙዝን ግን አልቻሉትም። ዛሬ ጠዋት እንኳን ሳዳምጠው የነበረው የኢራንን አንድ ከፍተኛ ባለስልጣን ሲለው የነበረው ኢኮኖሚውን የዓለምን ኢኮኖሚ እናሱ ኤስሜትር የሚልህ እሱ ላይ ነው። ይሄ ነው የገባንበት። እሱ ኢትዮጵያን እየጎዳ ነው። ኢትዮጵያን ይጎዳታል። ለምን? አንደኛ ድሮም ድጎማውን እናነሳለን ብለው ነዳጅ እኮ ከ18 እስከ 140 ብር ነው አሁን የደረሰው። 140 ብር በዋናው ገበያ። ፕሮፌሰር አቋረጥኩ እንጂ በጣም ይቅርታ ፕሮፌሰር። ድምጽ የሌላቸው ክልሎች አሉ በኢትዮጵያ ድምጽ የሌላቸው። ይሄ ዛሬ መሰረት ሚዲያ የዘገበው ቤንሻንጉል ጉሙዝ ክልል ውስጥ 1 ሊትር ቤንዚን እስከ 1100 ብር እየተሸጠ መሆኑ ታወቀ ይላል። ቤንሻንጉል ጉሙዝ ድምጽ የለውም፣ ክልሉ የተዘጋ ነው። ትግራይ ሆን ተብሎ በመንግስት የተዘጋ ነው። ፕሮፌሰር እንደምታውቀው ቤንሻንጉል ጉሙዝ ግን በጸጥታ ምክንያት ነው ተሽከርካሪዎች አይገቡም። ከአሶሳ አዲስ አበባ ብቻ በረራ ይደረጋል። 1100 ብር በሊትር ይሸጣል። ፕሮፌሰር የገለጽከው አዲስ አበባ በኖርማል ገበያ ከተገኘ ነው 1140 ምናምን ነው። ይሄን ብዙ ተመልካቾች አያውቁም። ዝም ቢያቋረጥ ይቅርታ። ልክ ነህ። አሁን በአማራ ክልል 750 ትናንትና ሲሸጥ ሰምቻለሁ። በኦሮሚያ 400 ሲሸጥ ሰምቻለሁ። ይሄ እንግዲህ ትናንት ነው። ነዳጅ አለመውጣቱ እኮ ብቻ አይደለም። ነዳጅ በወሽመጡ በዚህ በሆርሙዝ ወሽመጥ ማለፉ ብቻ እኮ አይደለም። ማምራቱን ራሱን አቆመውታል። ይሄንን የምለው ለምንድን ነው? ዛሬ ሆርሙዝ ቢከፈት የሚወጣ ነዳጅ በብዛት የለም። ለምን አቁመዋል? አንደኛ የኢራንም ደብድበውታል። የዩናይትድ አረብ ኤሚሬትስም አንድ የማጣሪያው ተደብድቧል። ስለዚህ ውጤቱ ከፍተኛ ሊሆን ይችላል። 1100 በቤንሻንጉል ጉሙዝ ያየኸው በሁሉም ቦታ ሊመጣ ይችላል። አሁን በሁሉም ቦታ ሊደርስ ይችላል። ምክንያቱም የግድ መንቀሳቀስ ካለ ለግድ መስራት ካለብህ የተከፈለውን ዋጋ መክፈል አለብህ። ይሄንን ደግሞ ከየቦታው ገዝተው ዋጋውን ከፍ አድርገው በዛ ላይ ያተርፉ የሚፈልጉ አንተርፕረነርስ ይኖራሉ። ይሄ የኢትዮጵያ ኢኮኖሚ ድሮም አስቸጋሪ የሆነ ሁኔታ ላይ እንዳለ የታወቀ ነው። አሁን ደግሞ ይይዘዋል። ትናንትና ምንድን ነው ያለው መልእክቱ ላይ ብልጽግናው ፕሬዚደንት? ቆጥቡ ነው ያለው። ነዳጅ ስለሌለ ቆጥቡ ነው ያለው። ሳምንት በፊት ደግሞ ጦርነት ከመጣ እኛን ምን ይነካላል? እኛ ከእጃቸው ኦፖርቹኒቲ ፈልቅቀን ነው የምናወጣ። ፈልቅቃ አውጣ። ይሄንን ነው የምነግራቸው ነው የኢትዮጵያ ህዝቦች። ይሄንን ነው የምነግራቸው ነው። ይሄ ቲያትር ገቨርነንስ አይደለም፣ ካሪዝማ ኮንሰንሰስ አይደለም፣ የሰው ልጅ በደል ኦፖርቹኒቲ አይደለም። የምትመሩት እንደዚህ አይነት ህሊና ቢስ በሆነ ሰው ነው። ስለዚህ አትወጡም። እኔም ብቻ አሽቃብጡልኝ ብሎ የሃይማኖት መሪዎችን የሚጫወትባቸው ነው የሚመራ እኮ። ይፈልቅላቸው። ችግሩ ይመጣል። ደግሞ ሌላ ነገር ልንገርህ። ዩኤኢ እስካሁን ድረስ የቀራት አንድም ወዳጅ የላትም በኢትዮጵያ በአፍሪካ ቀንድ ላይ የቀራት ወዳጅ ስለሌላት ለኢትዮጵያ ባለፈው ወር ምናምን ውስጥ 22 የሚራዥ ጄቶችን በነፃ ሰጥታለች። እያንዳንዱ ጄት ሚራዥ ጄት እሱም ራሱ ዘመናዊ ነው የነበረው፣ ፈረንሳዮች የሚሰሩት ነው። እያንዳንዱ ጄት የተዋጊ ጄት 40 ሚሊዮን ብር ነው እያንዳንዱ። 22ቱን አባስታችሁ ድረሱበት። ግን ሰጥታለች። ሌላ ምን ታደርገዋለች? ምክንያቱም እነሱ ራፍል ወደሚለው በጣም ዘመናዊ ተዋጊ አውሮፕላን አፕግሬድ እያደረጉ ነበረ።
አፕግሬድ እያደረጉ ነበር። ይሄንን ግን ለሞሮኮ እና ለኢትዮጵያ ከፋፍለው እየሰጡ ነው የነበረው። ያንን ነው የብልጽግናው ሰውዬ ፓርላማ ላይ ቁጭ ብሎ የአየር ኃይላችን ከ100 በላይ አውሮፕላን አለ ብሎ የሚናገር እንደዚህ አይነቱን ነገር እየሰበሰበ ነው። ትናንትና ከትናንት ወዲያ ከጅቡቲ በኩል ከ100 እስከ 150 የሚሆኑ ይሄ ካሊደስ ኤምሲኤቪ የሚሏቸው ይሄ MMCV ማለት መልቲ ሚሽን ኮምባት ቬሂክል እነሱን አስገብተዋል። ትናንት ወዲያ ይሄ MMCV ይሄ ሁሉ የሚመጣው ከዩኤኢ ነው። እያሸሹት ነው። ከዚህ ጦርነት እያሸሹትና ኢትዮጵያ ውስጥ እየደበቁ ነው፣ ለኢትዮጵያ እየሰጡ ነው። ኢትዮጵያ ግን ከዚች አገር ጋራ መጣበቋ እየባሰ ነው። ነገር ግን ኢትዮጵያዊ ከሆንክ የኢትዮጵያዊ መሪ ከሆንክ ከእስራኤል ጋራ እንደዚህ የተጣመረች የአረብ ሀገር ከእስራኤል ጋራ በብዙ ነገር በቴክኖሎጂ፣ በስለላ፣ በኢኮኖሚ እንደዚህ የተጣመረች የአረብ ሀገር ትንሽ ሀገር በአረቡ ዓለምም የተጠላች በመጣመሯ ከእስራኤል ጋራ በእስላሙ ዓለም ዘንድ የተጠላች አገር ጋራ ኢትዮጵያን ማቆላለፍ ኢትዮጵያን አሁን እያቆላለፈ ያለው ገና ዋጋ ያስከፍላል። ኢትዮጵያ ያሁኑን አይደለም ገና ዋጋ ያስከፍላል። በዩኤኢ በኩል ከእስራኤል ጋራ ኢትዮጵያም እስራኤል በዚህ ምድር ላይ ፈጽሞ የተጠላችና የተጣለች አገር ሆናለች። ከዛ ጋር የሚያጣምረው የኢትዮጵያ መሪ ለኢትዮጵያ መከራ እንጂ ለወደፊቱ መከራ እንጂ ወዳጅነትን አታመጣም። ከሱዳን፣ ከግብፅ፣ ከኤሪትሪያ፣ ከሶማሊያ፣ ከኬንያ ከሌሎችም ጋር አጣልተው ለሀገርህ እኔ ለትልቅ ለብልጽግና ነው ለታላቅነት ነው የሚልህን መሪ የምታን ከሆነ ኢትዮጵያ ሕዝብ ከአዘቅትህ መውጣት አትችልም። አሁን ትልቅ ጦርነት በዛ አካባቢ እየተደረገ ባለበት በቀጥታም በተዘዋዋሪ ኢትዮጵያን ይጎዳል ለማለት ነው። ከፍተኛ ጉዳት ሎንግ ተርም ጉዳት የሚያመጣ መጣመር ላይ ነው ያለችው ኢትዮጵያ። ዝርዝር ለማድረግ አስፈላጊ አይደለም። እዛ ላይ ነው ያለ ነው። እየገፋች ነው። ሌላ ስለሌላት ዩኤኢ ሌላ ደጋፊ ስለሌላት በችግር ጊዜ ደርሼልሻለሁ ብሎ ለመናገር ብቻ አደገኛ በሆነ ቦታ ላይ የሄደ ሰው ግንኙነታቸው ምን ላይ እንደተመሰረተ አላውቅም። ለኢትዮጵያ ግን የሚጠቅም አይደለም። ይህ ሰፊ ጉዳይ ስለሆነ ልተወው በዚሁ ላይ